ይሄ የተለየ ነገር የለውም። ኦርቶዶክስ ላይ ሰባቱ ደጃፋት ተብሎ ቤተክርስቲያን ታስተምረው ጉዳይ ነው። አዲስ ነገር አይደለም። ግን ደግሞ ወደዚህኛው ሲመጣ ምንድን ነው ሰቨን ቻክራስ ወይ ደግሞ ሰባቱ ሰቨን ኢየር ሴንተሮች አሉ። አሁን ለምሳሌ እንጂ ከዛ በላይ አሉ ሲጀመር ከ9 እስከ 11 ከዛ በላይ አሉ። ግን ቤዚክሊ ሰዎች እንዲረዱትም ለማውራት ከተፈለገ ሃይላይት ነው። በደንብ ስለሱ ነገር ለመረዳት በደንብ ማወቅ ማጥናት ምናምን ይፈልጋል። ቀላል ነገሮች አይደሉም። ከህይወታችን ጋር የሚገናኙ ነገሮች ስለሆኑ ማለት ነው። እና የሚጀምረው ፍሎ የሚያደርገው ከዚህ ጀምሮ ነው ማለት ሳክራል አለ፣ ሩት ቻክራ አለ እያለ ብቻ ወደ ላይ ይወጣል። ወደ ሄርት ሴንተር፣ ወደ ትሮት እያለ ወደ ላይ ይወጣል። እና አሁን እነዚህ ቦታዎች ከምን ጋር ነው እንደውም ሰው ለሚፈልገው ነገር መጠቀም ያለበት? እንደዚህ እኮ ይባላል ማለት ልባችሁን አጽዱ ይቅር በሉ ምናምን ይባል የለ። ምክንያቱም እዚህ ጋር ልባችን አካባቢ ብሎኬጅ ስለሚፈጠር ማለት ይሄ ፍሬን ይዘህ መኪና እንደመንዳት በለው ሰው ላይ ቂም ይዘህ ይህ ሰዎች ላይ ባድ ኢነርጂ ይዘህ ምናምን መንቀሳቀስ ለአንተም ነገሮችም ይጠሙብሃል ነው በቃ